2.2 ሚሊዮን እየሸጥን ያለነው። ለፒያሳም ለቦሌም ለፍሬንድሺፕ ፓርክም ወደ 4 ኪሎ ወደ ሁሉም ቦታ ለመሄድ በጣም አክሰሰብል የሆኑ ሮዶች ያሉበት ቦታ ነው። ነገ ከነገ ወዲያ በዶላር ለማከራየት የሚሆን ለኢንቨስትመንት በጣም አዋጭ የሆነ ለመርካቶ ቢባል በጣም ቅርብ የሆነ ሎኬሽን ስለሆነ እዚህ ገዝቶ ማከራየት የሚፈልግ ቢያከራይ መጠቀም ቢፈልግ ደግሞ ለራሱ ቢጠቀም በጣም የሚያዋጡ ናቸው። ለ15 ቤቶች ብቻ የሚሆን በጣም ስፔሻል የሆነ ፕራይስ አውጥቷል። ወደ ቤተ መንግስት እይታ ያላቸው ቤቶች ናቸው። ቁጥሩን ለማውጣት ራሱ እየከበደኝ ነው። እኔ በሪያሊቲ ሂስትሪ 70,000 ብር በካሬ 70,000 ብር አለ የማይገኝ እድል ነው። 3.3 ዲስካውንት አለው ማለት ነው። ሰፊ አማራጭ አለ። ስለዚህ ከተማው ላይ ትልቁን ካፌ መክፈት የሚፈልግ ሰው ወደኛ መምጣት ይችላል ማለት ነው። ከነገበያው ሱቅ ከነገበያው ቤትም ሱቅም ለምትፈልጉ ሰዎች ሪያሊቲ ሪል ስቴት ለየት ያለ ኦፈር ይዞላችሁ መጥቷል። በመሃል ፒያሳ ላይ የተገነቡ ያሉ የተለያዩ ቤቶችና ሱቆች እንዳሉ ሰምተን ነው ወደዚህ የመጣ ነው። ሙሉ ፕሮግራሙን ይዘንላችሁ መተናል። ዋጋቸው ስንት ነው? ምን አይነት ያከፋፈል ሁኔታ አላቸው? በምን አይነት የካሬ አማራጭ ነው የቀረቡት የሚለውንም ይዘንላችሁ መተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድትዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማድረገው ነው ሊና አብራም ነኝ። ወደ እንደምናለሽ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አመሰግናለሁ። እሺ በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እንኳን ደህና ቆየሽኝ። እንግዲህ ዛሬ ወደ እናንተ ስንመጣ አዲስ ነገር ሪያሊቲ ሪል ስቴት ይዞ እንደመጣ ሰምተን የመጣ ነው። በመጀመሪያ ለተመልካቾቻችን ራስሽን አስተዋውቂልንና ስላለው አዲስ ነገር ደግሞ እናውራ። እኔ ተስፋ ቃል ታሪኩ እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ሪያሊቲ እንግዲህ በጉጉት ሲጠበቅ የነበረውን ፓላስ ቪው ፕሮጀክታችንን ፒያሳ ላይ ላውንች ያደረግንበት ሲዝን ላይ ነው የመጣችሁት። በጣም ደስ ይላል። ጥሩ ጊዜ ላይ ነው የመጣ ነው ብለን እናምናለን። እስቲ ሪያሊቲ ሪል ስቴት አሁን ይዞት የመጣው ምን አይነት ስራ ነው? ከዚህ በፊት ከሰራችሁስ ምን ለየት ያደርገዋል? ያው እንግዲህ እናንተ ለሪያሊቲ ሪል ስቴት አዲስ አይደላችሁ። ለማያውቁት ደንበኞች ግን ሪያሊቲ ሪል ስቴት ላለፉት 10 ዓመታት በሪል ስቴት ሴክተሩ ላይ እየሰራ የሚገኝ ካምፓኒ ነው። እስካሁን ኦልሞስት ፓላስ ፕሮጀክት 14ኛ ፕሮጀክታችን ነው። በፕሮጀክት ደረጃ 10ሩን ፕሮጀክታችንን በሰክሰስፉል በሆነ ሁኔታ አስረክበናል። አሁን ላይ 4 ኦንጎይንግ ፕሮጀክቶች አሉን። አዲሱ ደግሞ ፓላስ ቪው ነው። በጣም ታሪክ የተሰራበት ነው። እንደ ሪያሊቲ ሳይዙ፣ ሎኬሽኑ ከቦሌና ከሳር ቤት ደግሞ ወጣ ብለን ታሪካዊቷ ፒያሳ ላይ በጣም በሰፊው የመጣንበት ሁኔታ ነው ያለው። ከስላብ ቴክኖሎጂ አንጻር ደግሞ አዲስ ፖስቴንሽን ቴክኖሎጂ የተጠቀምንበት ፕሮጀክታችን ነው። በጣም ሂውጅ የሆነ ፕሮጀክት በሰፊ አማራጮች ነው የመጣ ነው። በጣም ደስ ይላል። አሁን ይዛችሁት የመጣችሁት እንግዲህ እንዲህ ከሀሳቡም ስረዳው ትንሽ ገዘፍ ያለ ፕሮጀክት ይመስላል። እስቲ ስላለው በውስጡ ስላሉት ነገሮች ብናነሳ ምን ነገሮችን ይዟል? አሁን ከነበረው ደግሞ በንጽጽር ብናነሳ ወይም ከዚህ በፊት ከሰራችሁት ምን አዳዲስ ነገሮችን ይዞልን ነው ለከተማችን የመጣው እንዲሁም ደግሞ ለተጠቃሚ? ይሄኛው ፕሮጀክታችን እንዳልኩሽ በግዝፈቱ ለየት ያደርገዋል። ከዛ ባለፈ አከፋፈል ሁኔታ እንደገና በሪያሊቲ ሂስትሪም እዛ አካባቢ ላይ ባሉትም ሪል ስቴቶች ሂስትሪ ዘ ሎወስት ፕራይስ ይዘን የመጣ ነው። ፕሮሞሽን ዲስካውንት ላይ ነው ያለነው። ዋጋው ለየት ያደርገዋል። የካሬ አማራጩ ለየት ያደርገዋል። ሎኬሽኑም ደግሞ በ1 ኪሎ ሜትር ራዲየስ ውስጥ ብዙ ነገር የምታዩበት ስለሆነ መጀመሪያ ሎኬሽኑን አይተሽ ብትመጪ ጋብዝሻለሁ። ከዛ ዲቴል ስለ ፕራይሶቹ ደግሞ እናወራለን። በጣም ደስ ይለኛል። ስለዛ አሁን ሄጄ ያለውን ሁኔታ አይቼ መልሰን እንገናኛለን። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ቢሮ እንግዲህ ከባልደረባህ ጋር ጥሩ ቆይታ ነበረ። መጥቼ ደግሞ ስላለው ነገር ለመስማት ወይም በደንብ ለማየት ነበር የመጣሁት። በጣም ጥሩ። እንግዲህ ያው አዲሱ ሳይታችን ሪያሊቲ ፓላስ ቪው ይባላል። አሁን እዚህ ጋር ከኋላችን የምታዩ ሳይት ነው። እንግዲህ ከሎኬሽኑ ስንነሳ በጣም ስትራቴጂክ የሆነ ሎኬሽን ላይ ነው የሚገኘው። ኤግዛክትሊ ለመናገር ለምሳሌ ከቴዎድሮስ አደባባይ ወደ ሞናርክ ሆቴል ወይም ወደ ፍሬንድሺፕ ፓርክ በሚወስደው መንገድ ላይ ሞናርክ ሆቴል አጠገብ ጋር ነው የሚገኘው። ይሄ ሎኬሽን ከፍሬንድሺፕ ፓርክ 240 ሜትር ርቀት ላይ ይገኛል። ከቸርችል ጎዳና 465 ሜትር ርቀት ላይ ይገኛል። ሊሴ ገብረ ማርያም 600 ሜትር ርቀት ላይ ነው ያለው። ከሸራተን ሆቴል ደግሞ 700 ሜትር ላይ ይገኛል። አንድነት ወይም ዩኒቲ ፓርክን ብለን የምንጠራውና ሳይንስ ሙዚየም ደግሞ የዛኔ ያክል በ700 ሜትር ርቀት ላይ ይገኛል። አድዋ 00 ወይም አድዋ ሙዚየም ብለን የምንጠራው ደግሞ ከሱ ከ800 ሜትር ርቀት ላይ ይገኛል። ጥቁር አንበሳ ስፔሻላይዝድ ሆስፒታል ደግሞ በ900 ሜትር ርቀት ላይ ይገኛል። እነዚህ ሎኬሽኖች እንግዲህ በዎኪንግ ዲስታንስ ውስጥ የምናገኛቸው በ5 ደቂቃ ውስጥ ወክ አድርገን አክሰስ ልናደርግባቸው የምንችላቸው ቦታዎች እዛ አካባቢ ይገኛል ማለት ነው። እንደምታየው አሁን ላይ ወደ 70,000 የሚሆን ሜትር ኪዩብ የቁፋሮ ስራ ሰርተን አሁን እዚህ ደረጃ ላይ ደርሰናል። ይሄ ህንጻ እንግዲህ አጠቃላይ 4 ቤዝመንቶች ያሉት ሚክስድ ዩዝ አፓርትመንት ነው። አጠቃላይ ያረፈው ወደ 4000 ካሬ መሬት ላይ ነው። ሚክስድ ዩዝ አፓርትመንት ነው እንደነገርኩሽ። 4 ቤዝመንቶች አሉት። እስከ 3ኛ ፎቅ የንግድ ሱቆች አሉት። ከዛ ከ4ኛ ፎቅ ደግሞ እስከ 19ኛ ፎቅ አፓርትመንቶች
አሉት ማለት ነው። ሌላው ደግሞ ያው አሁን እየተጠቀምን ያለነው የኮንስትራክሽን ሜተድ ፖስት ቴንሽን ኮንስትራክሽን ይባላል። ይሄ ፖስት ቴንሽን እንግዲህ በጣም ብዙ ፋክተሮች አሉ። ከነዛ ውስጥ አንደኛው ምንድነው ቤዝመንቱን ስንሰራ የኮለኖቹ ርቀት ከ8 ሜትር የበለጠ ነውና መኪናዎች ኢዚሊ ፓርኪንግ ላይ እንዲሸራሸሩ ያደርጋል። ከዛ በተጨማሪ ደግሞ ቤቶችም ላይ ሱቆችም ላይ ደግሞ የኮለን መብዛትን ያሳጥራል። ከዛ በተጨማሪ ደግሞ የግንባታ ሂደቶችን በጣም በፍጥነት እንድናደርግ ያግዘናልና አሁን ሪያሊቲ በፊት ከተለመዱት ሳይቶቹ አዲስ ነገር እዚህ ጋር ይዞት የመጣው ምንድነው የፖስት ቴንሽን ቴክኖሎጂን እዚህኛው ሳይት ላይ ጀምረናል ማለት ነው። በምን ያህል ጊዜ ገደብ ነው የምትጨርሱት? እንግዲህ ይህንን ሳይት በሁለት አይነት መንገድ ነው የምንሸጠው። አንደኛው ሴሚ ፊኒሽድ ነው፣ ሁለተኛው ፉል ፊኒሽድ ነው። በእርግጥ የሱቆችና የቤቶች የማስረከብ ሁኔታ ይለያያል። ሱቆችን እና ቤቶች በሴሚ ፊኒሽድ የሆኑ ቤቶችን በ3 አመት ጊዜ ውስጥ 100% አጠናቀን እናስረክባለን። ፉል ፊኒሽድ ቤቶችን ደግሞ በ4 አመት ወይም በ46 ወራት ጊዜ ውስጥ 100% አጠናቀን እናስረክባለን። ሪያሊቲ ሪል ስቴት እንግዲህ ይሄኛው 12ኛ ሳይታችን ነው። ከዚህ በፊት 11 ሳይቶችን ሰርተን አስረክበናል። እናንተም ደግሞ ቤተኛ ናችሁ፣ ከዚህ በፊት ብዙ መታችሁ አይታችሁታል። ኳሊቲ በጥራት ግንባታ ፍጥነት ካለበት ጊዜ ቀድሞ የሚያስረክብ ካምፓኒ ነውና ይህንንም እንግዲህ ወደዛ ለመውሰድ ነው ሀሳብ ያለን ያቀድ ነው ማለት ነው። መልካም እንግዲህ ቀደም ብለን ተናገርከው ከዚህ በፊት የምትሰሯቸው ቤቶች ሌክዠሪየስ የሆነ ስታይል ያላቸው ናቸው። ከዚህ በፊት ከሰራቻቸው ይሄኛው ላይ ምን አዳዲስ ነገሮችን ጨምራቸዋል? ምን ከሌሎች ውስጥ ደግሞ ለየት የሚያደርገውን ዩኒክ ነገሮችን ጥቀስልኝ። የመጀመሪያው እንግዲህ የፕሮጀክቱ ሰፊነት ነው። ሪያሊቲ ከዚህ በፊት ከዚህኛው የበለጠ ፕሮጀክት ኖሮት አያውቅም። 4000 ካሬ ሜትር ላይ ያረፈ ሳይት ነው። ወደ 70000 ሜትር ኪዩብ የሚሆን ቁፋሮ አድርገናል። እንደምታየው በጣም ግዙፍ ህንጻ ነው። 4 ቤዝመንት ነው ያለው። አንደኛው ይሄ ነው። ሌላኛው ደግሞ የፓርኪንግ ስርዓቱ ነው። ቅድም እንዳልኩሽ የፖስት ቴንሽን ቴክኖሎጂ እየተጠቀምን ስለሆነ ከኮለን ያለው ርቀት በጣም ሰፊና ወደ 8 ሜትር የሚጠጋ ከዛም ይበልጥ ነውና መኪኖች ኢዚሊ እንዲሸራሸሩ የሚያደርግ በጣም ሰፊ የሆነ የተንጣለለ 4000 ካሬ ላይ ያረፈ ፓርኪንግ ስፔስ ይኖረናል። ይሄ ከዚህ በፊት ካዘጋጀ ነው በጣም ሰፊው የፓርኪንግ ስፔስ ነው የሚሆነው። ሌላው ደግሞ ሊፍቶች ናቸው። እዚህ ሳይት ላይ 10 ሊፍቶች ናቸው የሚገኙት። 10 ሊፍቶችና 4 የአደጋ ጊዜ መውጫ ደረጃዎች ይገኛሉ። እነዚህ የአደጋ ጊዜ መውጫ ደረጃዎች ስታንዳርዳቸውን የጠበቁ የእሳት አደጋ መከላከል የሚችሉ የእሳት አደጋ መከላከያ ኪቶችን የያዙ ደረጃዎች ናቸው። ሊፍቶቹም ደግሞ ያው ከዚህ በፊት የምንጠቀመው የኦቲስ የእንግሊዝ ብራንድ አለ። ቶፕ 10 ከሚባሉ የኤሌቬተር አምራቾች ውስጥ አንዱ የሆነውን የኦቲስ ነው የምንጠቀመው ሁሉም ሳይቶቻችን ላይ። እዚህኛውም ሳይታችን ላይ እንደዚሁ ስማርት የሆኑ ኤሌቬተሮችን እንጠቀማለን። እነዚህ ከ10 ውስጥ 8ቱ ለነዋሪዎች ብቻ የሚውሉ ኤሌቬተሮች ናቸው፣ ሊፍቶች ናቸው። ከዛ ውጪ ከግራውንድ እስከ 3ኛ ፎቅ የንግድ ሱቆች ናቸው ብዬሻለሁ። ስለዚህ እነዚህ የንግድ ሱቆች ደግሞ የሚጠቀሙባቸው 2 ፓኖራሚክ ቪው ያላቸው የንግድ ሱቆች ናቸው ማለት ነው። በኋላ ደግሞ ቢሮ ላይ ሄደች ደግሞ ዲዛይኑን ስታዩ በደንብ ያሉትን ነገር አንደርስታንድ እንደምታደርጊ ነው። ሌላው ደግሞ ከዚህ በፊት ከሰራናቸው በጣም የሚለየው የሜካኒካልና የናቹራል ቬንቲሌሽን ላይ ነው። እዚህ ሳይት ላይ የምንገነባቸው ቤቶች እንዳለ ናቹራል ላይት ያላቸውና ናቹራሊ ቬንቲሌትድ የሆኑ ናቸው። ስፔሻሊ ኪችኖቹ አብዛኞቹ ቤቶች ክሎዝድ ኪችን ነው የምንጠቀመው። እነዛ ኪችኖች በተፈጥሮ መንገድ ነፋስ የሚያስገቡ ብርሃንንም የሚያስገቡ አድርገው ለመስራት ነው ዲዛይን ያደረግነው። ከዛ በተጨማሪ ደግሞ ሜካኒካል ቬንቲሌሽን የምንጠቀማቸው ቤዝመንት ውስጥ ያለውን የአየር ፍሎ በደንብ እንዲኖር የአየር እንቅስቃሴ እንዲኖር አድርገን እሱን ነው ተጠቅመን የምናደርገው ማለት ነው። ሌላው ደግሞ ከዚህ በፊት ያው ሪያሊቲ በደንብ ይታወቃል። ከዛ ደግሞ ትንሽ ለየት የሚያደርገው ይሄኛው እዚህ አካባቢ ካሉ ህንጻዎች እንደ ላንድ ማርክ የመሆን እድል ያለው ነው። ዲዛይኑን ስንሰራው እንደዛ ያደረግነው ሰፋፊ ቴራሶችን፣ እነዛ ቴራሶች ደግሞ የራሳቸው የሆነ ግሪነሪ ያላቸው ባልከኒዎቻችን እንዳለ ግሪነሪ ያላቸው ናቸው። እነዛን አድርገን የማይሰለች ዲዛይን ሰርተን ሰውን በዚህ በኩል ሲያይ ሲተላለፍ ለከተማው በጣም የሚማርክ አይነት ገጽታ እንዲሰጠው የሚያደርግ ህንፃ ነው የሚሆነው። የንግድ ሱቆቹን ደግሞ ብታይ ዋና ኮሪደር ላይ ነው የሚገኙት። ስለዚህ ነዋሪ የሚጠቀምበት ከነዋሪ ውጭም ደግሞ መጥቶ እዚህ ላይ 4000 ካሬ ላይ ያረፈው እንደነገርኩሽ ይሄ 4000 ካሬ ላይ ያረፉ የንግድ ሱቆች ላይ ሰዎች መጥተው የተለያዩ አገልግሎቶችን መገልገል እንዲችሉ አድርገን የሰራነው ነው። ዋና አስፋልትም ላይ ስለሆነ ለንግድ በጣም አዋጭና አትራፊ ቦታ ነው ማለት ነው። ስለዚህ እነዚህ ነገሮች በጣም ልዩ ያደርገዋል። ቅድም ደግሞ እንደጠቀስኩልሽ አዲስ ቴክኖሎጂ የግንባታ ቴክኖሎጂ ነው እየተጠቀምን ያለ ነው። የፖስት ቴንሽን የግንባታ ቴክኖሎጂ ያ ፍጥነታችን እንድንጨምር ያደርገናል። የቤቶቻችንን ዲዛይኖች በጣም ዘመናዊ እንድናደርግ ያደርገናል። ሪዲዛይንም ለማድረግ ደግሞ በጣም ቀላል ያደርገዋልና እሱን አካተን እንግዲህ በጣም ብዙ ነገር ጨምረን የመጣ ነው ማለት ነው። በጣም ጥሩ። እነዚህን ቤቶች መግዛት ለሚፈልጉ ሰዎች ይሄንን ቤት መግዛታቸው ወይም እነዚህን ሱቆች መግዛታቸው ምን ለየት ያለ ጥቅም እንዲያገኙ ይረዳቸዋል? ከሎኬሽን አንጻር ለመኖሪያ ምቹ ነው ወይ፣ ለንግድ ምቹ ነው ወይ የሚለውን እስቲ አብራራሉ። በጣም ጥሩ። ቅድም እንደገለጽ
እንደገለጽኩልሽ ስትራቴጂክ የሆነ ሎኬሽን ላይ ነው የሚገኘው። ለፒያሳም፣ ለቦሌም፣ ለፍሬንድሺፕ ፓርክም ወደ 4 ኪሎም ወደ ሁሉም ቦታ ለመሄድ በጣም አክሰሰብል የሆኑ ሮዶች ያሉበት ቦታ ነው። ከሱቆች ስንጀምር ሱቆች አሁን ለምሳሌ ዋና አስፋልት ላይ ነው የሚገኘው። የኮሪደር ዋና አስፋልት ላይ ነው የሚገኘው ይሄ ህንጻ። ስለዚህ በዚህ በኩል የሚመላለሱ ወክ የሚያደርጉ ሰዎች እዚህም ደግሞ ቢያንስ ከ270 በላይ አፓርታማዎች አሉ። እነዛ አፓርታማ ነዋሪዎች እዚህ መጥተው መገልገል የሚችሉበት አጋጣሚ ይኖራል ማለት ነው። ስለዚህ ለሱቅ በጣም አዋጭ የሆነ ለመርካቶም ቢባል በጣም ቅርብ የሆነ ሎኬሽን ስለሆነ እዚህ ሱቅ ገዝቶ ማከራየት የሚፈልግ ቢያከራይ፣ መጠቀም ቢፈልግ ደግሞ ለራሱ ንግድ ቢጠቀም በጣም የሚያዋጡ ናቸው። በጣም ሰፋፊና ለቀቅ ያሉ የካሬ አማራጮች አሉ። ለካፌ የሚሆኑ ለቡቲክ ለተለያዩ አገልግሎት የሚሆኑ በጣም ሰፋፊ የንግድ ሱቆች አሉ። ስለዚህ ከሎኬሽኑ አንጻር የንግድ ላይ ደግሞ ሎኬሽን በጣም ዋና ነገር ነውና ከዛ አንጻር በጣም ወሳኝ የሚባል ሎኬሽን ላይ ነው ያለው። የነዋሪዎቹን ስናይ ደግሞ ቅድም የጠቀስኩልሽ የመዝናኛ ቦታዎች፣ የሆስፒታሎች፣ የትምህርት ቤቶች በጣም በ1000 ኪሎ ሜትር ሬዲየስ ውስጥ ሁሉንም ነገር በ5 ደቂቃ ርቀት ውስጥ ማግኘት ይቻላል። ይሄ ደግሞ ኑሮን ዘመናዊ ማድረግ በቀላሉ ኑሯችንን እያሳለጥን ብዙ ርቀት ሳንሄድ ማግኘት የምንፈልገውን ነገር ባጭሩ ማግኘት እንችላለን። ኤክሰርሳይዝ ማድረግ ቢፈልጉ ፍሬንድሺፕ ፓርክ ሄደው ወክ ማድረግ ይችላሉ። ሕክምና ቢኖር ጥቁር አንበሳ አለ፣ ጋንዲ አለ በጣም በቅርብ ርቀት ላይ። ትምህርት ቤት ከተባለ ኢንተርናሽናል ትምህርት ቤት ሊሴ ገብረ ማርያም እዚሁ ቅርባችን አለ። ሙዚየም ሰው እንግዳ መጥቶበት ማዝናናት ቢፈልግ አድዋ 00 ቢያንስ ከ800 ሜትር ርቀት ላይ ነው ያለውና እነዚህ በጣም ትልቅ አድቫንቴጆች ናቸው። የውጭ ሰዎችም ደግሞ ለመከራየት የሚመርጡት ቦታ እንደዚህ አይነት ቦታ ነውና ነገ ከነገ ወዲያ በዶላር ለማከራየት የሚሆን ለኢንቨስትመንት በጣም አዋጭ የሆነ ቦታ ደግሞ በኋላም ደግሞ የዳሷ በደንብ ትነግርሻለች ማናጀሪ። እዚህ ላይ ያወጣ ነው ፕራይስ ሪያሊቲ ሪል ስቴት ከዚህ በፊት አውጥቶ የሚያውቀው ፕራይስ አይደለም። ለ15 ቤቶች ብቻ የሚሆን በጣም ስፔሻል የሆነ ፕራይስ አውጥቷል። ስለዚህ ከቦታው ከሎኬሽኑ ከዋጋው አፎርዳቢሊቲ እና ከህንጻው የዲዛይን አወቃቀር አንጻር በጣም ጥሩ የሚባል ሎኬሽን እና ጥሩ የሚባል ኢንቨስትመንት ነው ብዬ አምናለሁ። መልካም እንግዲህ ቆይታችን ጥሩ ነበረ። በስተመጨረሻ ማለት የምትፈልገው ነገር ካለ ድሉ ልስጥ። ያው እንግዲህ አሁን ያየሹ ሳይት ይህንን ይመስላል። ሪያሊቲ ፓላስ ቪው አፓርትመንት። ሪያሊቲ እንግዲህ ከዚህ በፊት ካወጣቸው ሳይቶች በዋጋ በጣም ቆንጆ የሚባለው ይሄኛው ነው። ከዛ በተጨማሪ አካባቢ ላይ የሚሸጡትን ዞር ብለን ማየት እድሉን ካገኘሽ ራሱ በጣም ተመጣጣኝ የሚባል ዋጋ አፎርደብል በሆነ ዋጋ ቤቶችና የንግድ ሱቆችን ሪያሊቲ እንግዲህ እዚህ አቅርቧል። ለኢንቨስትመንት የሚያስብ ሰው ራሱ ለመኖሪያ የሚያስብ ሰው በአጭር ጊዜ በረጅም ጊዜ የክፍያ መንገድ በጣም በሚመች የክፍያ መንገድ ነው ያለውና በሱ ጊዜ ለመግዛት ሀሳብ ያለው ሰው ይሄ እንግዲህ በጣም ምርጥ የሚባል ምርጫ ነው። በደንብ በዲቴል ያሉትን የካሬ አማራጮች ደግሞ ባልደረባይ ጋር ሄደሽ የንግድ ሱቆቹን አፓርትመንቶቹን እሷ በዲቴል ታስረዳሻለች። ከኔ ጋር ያለሽ ቆይታ እንግዲህ ይህን ይመስላል። አመሰግናለሁ በጣም ስለመጣሽ። እኔም በጣም አድርጌ አመሰግናለሁ ስለሰጠኝ ጊዜ እንዲሁም ደግሞ የሰጠኝ ማምራሪያ በጣም ጥሩ የሚባል ነው። ሰላም እንዴት ነሽ? አለው። ሳይቱ እንዴት ነበረ ቆይታ? ሳይቱ በጣም ደስ ይል ነበረ። ትልቅ ፕሮጀክት እንደሆነ ቦታው ላይ ተገኝቼ አይቻለሁ። በጣም ግዙፍ ፕሮጀክት እንዲሁም ደግሞ ሪያሊቲ እስካሁን ከገነባቸው አዲስ ለየት ያለ ነገር ይዛችሁ እንደመጣችሁ ተመልክቼ ነው የመጣሁት። በትክክል መልካም። ከዛ ወደዚህ እንግዲህ ስመጣ በዋነኝነት ስለ ዲዛይኑ እንዲሁም ደግሞ ስለ ዋጋው፣ ስለ አከፋፈሉ ሁኔታው አጠቃላይ ለማውራት ነው የመጣሁትና እስቲ ደግሞ ስለሱ ሀሳብ ስጪኝ። እሺ፣ እዚህ ጋር እንግዲህ እንደምታየው ከዚህ በፊት እንዳያችሁት ነው ሪያሊቲ ሞዴሎቹን ነው ራሱ ሳይት ላይ ኮፒ ፔስት የምናደርጋለን። ከዲዛይኑ ስንነሳ ሁለት የተለያየ ዊንግ ነው ያላቸው አፓርትመንቶቹ። ፊት ለፊት ላይ የምናየው 3 የተለያየ ብሎክ እናገኛለን። እያንዳንዱ አይተሹ ከሆነ በብሪጅ ይገናኛሉ። ስለዚህ ግሪነሪ ያላቸው ናቹራል ቬንቲሌሽን አላቸው ቤቶቹ። በዚህ ምክንያት ሰው በብሪጅ የሚገናኙ ናቸው። ሴፓሬትሊ ነው ትሪት የምናደርጋቸው ማለት ነው። ስለዚህ ፐር ፍሎር ያላቸው ቤት ራሱ አነስተኛ ነው፣ የተጨናነቀ አይሆንም። 3 ቤት 4 ቤት 3 ቤት ነው ያላቸው ማለት ነው። 2 ቤትም የያዘ ብሎክ አለን። በዛ ወደ ፍሬንድሺፕ እይታ ያለውና ወደ ቤተ መንግስት እይታ ያለው ፐር ፍሎር 2 ቤት ያለው ብሎክም አለን። እሺ፣ ከዲዛይን አንጻር ዚስ ማች ተጠንቀናል። ፕላስ ደግሞ ፖስቴንሽን ቴክኖሎጂ ስላብ ቴክኖሎጂ ነው የምንጠቀመው። ሪያሊቲ ኮንስትራክሽን ላይ ፈጣን ነው እንደምታውቂው። አሁን ደግሞ በትልቁ ፕሮጀክት ስንመጣ ፍጥነታችንንም ወደ ኋላ መቀነስ አልፈለግን። አሁን ላይ በደንብ በኢንተርናሽናል ደረጃ የተጠቀሙት ያሉትን ፖስቴንሽን ቴክኖሎጂ የተጠቀምንበት የመጀመሪያ ፕሮጀክታችን ነው ማለት ነው። በጣም ደስ ይላል። መልካም። እስቲ ስላሉት ተጨማሪ ምን ያካትታል ስለሚለው ደግሞ እናንሳ። እሺ፣ አንዴ ወደዛ ከፍ በይልኝና እሺ፣ እዚህ ጋር እንደምታዩ
ሁለቱ ዊንጎች በብሪጅ ነው የሚገናኙት። በብሪጅ ይገናኛሉ። እዛኛውም ላይ ያሉት እነዚህም በብሪጅ ይገናኙና እዚህ ፊት ለፊት ላይ ጂምናዚየም ይኖራል። በጣም ቆንጆ ጂምናዚየም ነው። ወደ ፍሬንድሺፕ እያዩ ኤክሰርሳይዝ የሚያደርግ ከተማውን ከላይ እያዩ ከፍታ ላይ ነው ያለው ቦታው። ወደ ታች ከተማውን እያዩ ጂም የሚሰሩበት ቦታ አለ። ሳውናና ስቲሙን እዚህ አካባቢ እናገኘዋለን። ዴኬር ጨምረንበታል የልጆች። ስለዚህ ሪያሊቲ በአሚኒቲ አይታማም፣ ኳሊቲም አልቀነስንም። አሚኒቲዎቻችንም እዚህ ላይ እናገኛቸዋለን። ከርሰ ምድር ውሃ፣ ባካፕ ጀነሬተር ያው ቤዚክ ናቸው። መልቲ ፐርፐዝ ሆሉም ደግሞ እዚህ ላይ ነው ያለው ማለት ነው የምናገኘው። ኦፕን ዳውን አለው ህንጻው። እሺ በዚህ በኩል ደግሞ እንደምናየው ሁሉም ቤቶች በጀርባም በፊት ለፊትም ያሉት የቪው ችግር የለባቸውም። መሀል ላይ ፓኖራሚክ ቪው ነው የሚኖራቸው። ወደ ታች ያያሉ ማለት ነው። ለየት ያለ ዲዛይን ነው። ያው ከህንጻ ቴክኖሎጂ አንጻርም አሻራችንን መጣል አስበን እየሰራ ነው ያለ ነው። ግዙፍ ሞል ነው። 4000 ካሬ ሜትር ላይ ነው የሚያርፈው። ኮሜርሻል ፕላስ አፓርትመንት ያለው ስለሆነ ለየት አድርገን ተጨንቀን እየሰራ ነው ፕሮጀክት ነው። እነዚህ ቤቶች ማለት ወደ ቤተ መንግስት እይታ ያላቸው ቤቶች ናቸው። ያ 2 ቤድሩም እዚች ጋር በጣም ርካሽ ዋጋ ነው ያለን ብዬሻለሁ። 127 እና 130 ካሬ 2 ቤድሩም አለን ወደ ቤተ መንግስት እይታ ያለው። አጠቃላይ ዋጋ 100% ለሚከፍል ሰው 9.8 ነው። ዋው! አይቀስ እያልኩ በፕሮግረስ ካልብ ደግሞ ስቲል 12.8 ነው። በጣም ዘሎስ ፕራይስን የተነሳ ነው ይሄ ዋጋ። ለ15 ቤቶች ብቻ የወጣ ዋጋ ነው። ስለዚህ ወደ ቤተ መንግስት እይታ የሚፈልጉ ሰዎች ያው የተወሰኑ ቤቶች ስለሆነ ያሉት ፈጠን ማለት ይጠበቅባቸዋል። እነዚህኞቹም ቤቶች ዘሴምቲ ወደ ቤተ መንግስትና ወደ ፍሬንድሺፕ እይታ ያላቸው ቤቶች ናቸው ማለት ነው። በጀርባ በኩል ስንመጣ ደግሞ ወደ አድዋ ሙዚየም የሚያዩ ናቸው። እንዳልኩሽ ዞር ነው 360 ዲግሪ በሁሉም አቅጣጫ እይታ አላቸው። ናቹራል ቬንቲሌሽን አላቸው። እንደ ኦቨርኦል 10 ሊፍት ነው ያለው። ሁለቱ ፓኖራሚክ ሊፍት ናቸው። ለኮሜርሻል ፐርፐዝ ብቻ የምንጠቀማቸው ናቸው። ሱቅም የሚገዙ ሰዎች ዘና ብለው ሪላክስ እያደረጉ ሙሉ ህንጻው ላይ ያለውን ሾፕ እያዩ ነው ወደ ላይ የሚወጡት። ፓኖራሚክ ቪው ያላቸው ሊፍቶች ስለሆኑ እስከ 3ኛ ድረስ እሱ አለ። ከዛ በኋላ ደግሞ ለአፓርትመንት ቤቶቹ ችግር ብለው የሚያነሱት የነበሩት ደንበኞች ካርጎ ሊፍት ሳይዝ ነው። ካርጎ ሊፍት ሳይዝ የእቃ ፕላስ የሰውም አድርገን 8 ደግሞ ለቤቶቹ ብቻ 8 ሌላ ሊፍቶች ደግሞ አዘጋጅተናል። በጣም ተጨንቀን በሰፊው የመጣንበት ፕሮጀክት ነው። ደንበኞቻችንም እንደሚወዱት ተስፋ አደርጋለሁ። በጣም እኔ ራሴ በጣም ነው የወደድኩት። እውነት ለመናገር በጣም ግዙፍ ነው። እንግዲህ ቦታው ላይ ተገኝቼ በተመለከትኩበት ጊዜ እስከዛሬ የሰራቸውንም ቤቶች መጥቼ መጎብኘት እድሉ ነበረኝ። ሁሉንም በሚባል ደረጃ አውቃቸዋለሁ ማለት ይቻላል። ነገር ግን ይሄኛው በአይነቱ ለየት ባለ ሁኔታ ነው የቀረበው። መልካም፣ እስቲ የካሬ አማራጮቹን ከመጀመሪያው ትልቅ እስከሚባለው ድረስ በቅደም ተከተል አንሽልኝ። እንዳልኩሽ ወደ ከ15 በላይ የካሬ አማራጮች ያሉበት ፕሮጀክት ነው። እሱም ለየት ያደርገዋል። ሚኒመም የአፓርትመንት ቤት 127 ካሬ 2 ቤድሩም አለን እስከ 208 220 ባለ 3 መኝታ ቤት። በጣም ሂውጅ የሆነ ቤት የሚፈልግ ሰው አለን። እሱ 2 እና 3 መኝታ ብቻ ናቸው ያሉት። 156 134 164 ብዙ ኦፕሽኖች አሉ። ለምርጫ የሚቸገሩበት አይደለም። በቪው በካሬም ሰፋፊ አማራጮች ያሉበት ፕሮጀክት ነው። እንዳልኩሽ ዘሎስት ፕራይሱ የካሬ ዋጋ 90270 ጀምሮ እየሸጥን ያለ ነው። 3 አይነት የካሬ ዋጋ ነው ያለን። 90270 አለ። ወደ ቴዎድሮስ አደባባይ እይታ ያላቸው ቤቶች፣ ወደ ፊት ለፊት ወደ ፍሬንድሺፕ ተመሳሳይ ወደ ቴዎድሮስ እይታ ያላቸው ቤቶች ደግሞ 102600 አለ። ይሄም ስቲል የሪያሊቲ ሎስት ፕራይስ ነው። ውድ የሚባለው 102600 ነው። 100% ለሚከፍሉ ደንበኞች ደግሞ እውነት ለመናገር ቁጥሩን ለማውጣት ራሱ እየከበደኝ ነው። እኔ በሪያሊቲ ሂስትሪ 70,000 ብር በካሬ 70,000 ብር ደግሞ አለ 100% ለሚከፍሉ ሰዎች የማይገኝ እድል ነው። ይሄ የወጣው ለ15 ቤቶች ብቻ ነው። ለ15 መሰመር አለበት እንዳይጣሉ ደንበኞች ቀርበው መምጣት ይኖርባቸዋል። እንግዲህ 15 ቤቶች እንግዲህ ፈጠን ብላችሁ የምትገዙ ከሆነ የዚህ ድል ተጠቃሚ እንደምትሆኑ እኔ ራሴ ለማሳሰብ እወዳለሁ። መልካም፣ እንግዲህ ስለ ካሬዎቹ በደንብ ነግረሽኛል። እስቲ አሁን ዋጋቸውና ስለ አከፋፈል ሁኔታቸው ደግሞ ንገሪ። ለምሳሌ ያህል በዚህ በኩል 127 እንዳልኩሽ፣ በፊት ለፊት ደግሞ
ደግሞ 147 ካሬ 2 ቤድሩም አማራጭ አለ። አጠቃላይ ዋጋው 15 ሚሊዮን ነው የሚሆነው። እንዳልኩሽ አንዴ ካሽ ለሚከፍል ሰው ሂጅ ዲስካውንት ስለሚኖረው 11.8 ይሆናል። አይ በፕሮግረስ እያየን እንክፈል የሚሉ ከሆነ ደግሞ 2.2 ሚሊዮን 15% ከፍለው መጀመር ይችላሉ። በተመሳሳይ መልኩ አከፋፈሉን ያማከለ ዲስካውንቶች አሉ። ስለዚህ ይሄኛው ቤት ለምሳሌ 147 ቤቱ አንዴ ካሽ ሲከፍሉ 3.3 ዲስካውንት አለው ማለት ነው ከ100% ላይ። መልካም እንግዲህ ይህ ቢልዲንግ ከመኖሪያ ቤት በተጨማሪ ሱቆቹም እንዳሏቸው ቀደም ብለሽ ነግረሽኛል። እዚህ ስለ ሱቆቹ ደግሞ ንገሪኝ። ያው እንግዲህ ያረፈበት ካሬውን ስናየው 4000 ካሬ ላይ ያረፈ ነው። ሂውጅ ሚክስድ ዩዝ አፓርትመንት ነው። ሱቆችም ደግሞ ከትንሽ ካሬ ከ23 ካሬ ጀምሮ እስከ ትልቁ ደግሞ 434 ካሬ ድረስ ሰፊ አማራጭ አለ። ስለዚህ ከተማው ላይ ትልቁን ካፌ መክፈት የሚፈልግ ሰው ወደኛ መምጣት ይችላል ማለት ነው። ከነገበያው ሱቅ ከነገበያው ነው ያለው። ምክንያቱም አካባቢው ሬዚደንሻል ነው፣ ብዙም የንግድ እንቅስቃሴ የለበትም። ፊውቸር ላይ ግን ያለበት ነው የሚሆነው። ምክንያቱም እነዚህ ሁሉ አፓርትመንቶች አሉ፣ ነዋሪው አለ፣ እዛ አካባቢ ላይ ያሉ አፓርትመንቶችም አሉ። የነሱን ሁሉ ገበያ የሚይዝ ሚክስድ ዩዝ አፓርትመንት ስለሆነ ሱቆችን እዚህ ላይ ቢይዙም ደግሞ በተመሳሳይ መልኩ ተጠቃሚ ነው የሚሆኑት ቢዝነስም ለሚያስቡ ሰዎች። መልካም እንግዲህ ቆይታችን በጣም ደስ የሚል ነበረ። ጥሩ የሆነ ማብራሪያ ነበር የሰጠሽኝ። በስተመጨረሻ ቀረ ብለሽ የምታስቢው ሀሳብ ካለ ደግሞ እድሉ ልስጥሽ። እንግዲህ እዚህ ላይ እንዳልኩሽ ከሪያሊቲ አንጻርም በጣም ዘሎወስት ፕራይስ ይዘን የተነሳ ነው። የካሬም አጠቃላይ ዋጋውም እንዳየሹ ነው። አካባቢው ላይ ካሉትም ደግሞ ዝቅተኛውን ዋጋ ይዘን የተነሳ ነው። የሽያጭ ኤክስፖ ላይ ነው ያለ ነው። ይሄ ኤክስፖ የሚቆየው ለአጭር ጊዜ ነው። ይሄ ዋጋም የሚቆየው ለ15 ቤቶች ነው። ስለዚህ ደንበኞች ከታች ባለው ስልክ ቁጥር በዋትስአፕም ቀጥታም ደውለው መመዝገብ ይችላሉ። ሽያጭም ስለጀመረ የመረጡትን ቤት ደግሞ ሴኩር ማድረግ ይችላሉና ደንበኞች ፈጥነው እንዲመጡ ሪያሊቲ ላይ ይሄንን አዲስ እድል እንዲጠቀሙት ነው መመክረው። ትልቁን ስራ ኦልሬዲ ሰርተን ጨርሰን ነው ሽያጭ የጀመርነው። ያው ሳይቱን አይተሽዋል በደንብ። ከዚህ በኋላ ወደ ላይ ነው የሪያሊቲ ስራ። ስለዚህ ፕራይሱም ከፍ እያለ ስለሚሄድ አሁን ይሄንን ኦፖርቹኒቲ እንዲጠቀሙ ነው መጋብዘው። በጣም አርጊያን አመሰግናለሁ። የነበረን ቆይታ በጣም ደስ የሚል ነበር። ስለሰጠሽኝ ጊዜ እጅግ አርጊ አመሰግናለሁ። አዞቻችን ዛሬ እንግዲህ በሪያሊቲ ሪል ስቴት የነበረን ቆይታ ይሄንን ይመስል ነበር። እናንተም እንደተመለከታችሁት ሪያሊቲ ሪል ስቴት በአይነቱ ለየት ያለ በመሃል ፒያሳ ላይ በጣም በተለየ ቅናሽ እየጠበቃችሁ ነው ያለው። ይህ ቅናሽ ለተወሰኑ ቤቶች ብቻ የቀረበ በመሆኑ እናንተም ቀደም ብላችሁ ወይም ፈጠን ብላችሁ የዚህ ድል ተጠቃሚ እንድትሆኑ ስንል እናሳስባለን። በየጊዜው እንደነዚህ አይነት ተመሳሳይ መረጃዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ